ተበዳይ ካለቀሰ ተጠንቀቅ። የወጋ ቢረሳ የተወጋ ይረሳም ነው የሚባለው አይደል? ሰው እንዳለክስብን ዛሬ የሰው ገንዘብ ይበላል ይወስዳል። ምን ይላል? ከተሰጠሽኝ ከተሰጠኝ ስንቱን ሴት ያስለቅሳል፣ ስንቱን ወንድ ያስለቅሳል፣ እናት አባቱን ያስለቅሳል። የራሱ የገዛ ወንድሞቹን ውርስ እንደፈለገ ወስዶ የሚያስለቅስ ስንቱ አለ። ውርስ ወስዶ የአባታቸውን ውርስ ወስዶ የሚያስለቅስ ከቤት የሚያፈናቅል ዘር በሉ አላቃችሁ ሚል አላህ ይጠብቀን። ካለቀሱብህ ከባድ ነው። እጃቸውን ካነሱ ከባድ ነው። ምንም ጊዜ ቢቆይ ላንቺን ልረዳ የተበዳይን እኮ ነው ተበዳይውን አካል ልረዳ ቃል እገባለሁ ብሏል አላህ Subhanahu Wa Ta'ala። አላህ ደግሞ ቃል ኪዳኑን የሚፈጽም ጌታ ነው። ወለድ መብላት አንድ ታሪክ ልንገራችሁ በወለድ ዙሪያ። ሐቢብ አቡ መሐመድ የሚባል ሰው ነበር። በወለድ የሚነግድ ነው እና ወለድ ሰው እያበደረ በወለድ እየነገደ ሰዎችን ያስለቅሳል። فمر ذات يوم فإذا هو بصبيان فإذا هم يلعبون አንድ ቀን በህፃናቶች ቦታ ላይ ህፃናቶች እየተጫወቱ ሲያለ ያልፋል ይሄ ሐቢብ ኢብኑ አቡ መሐመድ የሚባል ሰው። فقال بعضهم لبعض ህፃናቶች ናቸው ከፊሉ ለከፊሎቹ ማለት ጀመሩ قد جاء آكل الربا ሪባ የሚበላው ሰው መጣ አሉ። ሱብሃንአላህ በጣም በሪባ ይኖር ነው አላህ ሲያጋልጥ ተመልከቱ። فانكسر رأسه ራሱን እንደዚያ ቀረቀረ። وقال يا رب بلوم مال ጌታዬ ወይ أفشيت سري إلى الصبيان مسترين لزانات قالت كبي فرجع تملس ودبيته فجمع ماله كله نبرة باتك علي سبسبه وقال بلوم مال يا ربي ጌታዬ ወይ إني آسر أني أنت مركوني أسرنياني وإني قد اشتريت نفسي منك بهذا المال أني كانت دمو نفسين بزي بسبسبكت ገንዘብ كانت ገዝቻለሁ ነፃ አውጣኝ አለ። فلما أصبح ያነጋ ጊዜ تصدق بمال كله በሁሉም ገንዘቡን አውጥቶ ሁሉንም እኮ ነው ሰደቃ ሰጠ። وأخذ في العبادة ኢባዳን ተያዘው ያ ረቢ ያለ ያለቀሰ ጧት ማታ ይሰግዳል፣ استغفار ያደርጋል፣ ዱዓ ያደርጋል፣ ማልቀስ ጀመረ። የእውነት ወደ አላህ ተመለሰ። ثم مر ذات يوم بأولئك الصبيان የሆነ ቀን ልክ በእነዚህ ህፃናት ዘንድ አለፈ። ከዛ ልክ ሲያልፍ فلما رأوه ሲመለከቱት قال بعضهم لبعض ከፊሎቹ ለከፊሎቹ መባባል ጀመሩ። ምን አሉ? እስኩቱ ዝም በሉ فقد جاء حبيب العابد عابد حبيب እኮ መጣ፣ አላህን የሚገዛው መጣ። فبكى ማልቀስ ጀመረ حبيب وقال على يا ربي ጌታዬ ወይ أنت تزم مرة وتحمد مرة أنت ስትፈልግ ዝቅ ታደርጋለህ፣ ሰዎች እንዲወገዙ ታደርጋለህ፣ ስትፈልግ ደግሞ ሰዎች እንዲመሰገኑ እንዲወደዱ ታደርጋለህ። ሁሉን ነገር ባንተ እጅ ነው ያለው አለ። ወደ አላህ ተመለሰ። ሪባ ሲበላ ሌላም ወንጀል ስንሰራ አላህ አቀብንም ብለን እንደፈለግን ስንሆን አላህ ሊደብቅልን ይችላል። ሲደጋገምን ሲል ግን አላህ ያዋርደን ይችላል፣ ህዝብ ዘንድ ሊያወጣን ይችላል። ስለዚህ ሁሌም ወደ አላህ መመለስ አላህን ምሕረት